አብርሽ እንግዲህ ልጁ የሄርሜላ ልጅ ያው በመረገዙ በጣም ደስ ብሎታል ማለት ነው። በጣም ደስ ያለው በቃ ከምንም በላይ እንግዲህ ደስታውን እየገለጸ ነበረ ማለት ነው። እኔ እኮ ስትጠፊብኝ ለምን እንደጠፋች ጭራሹ ነው ማለት ነው። አቤት ወንዶች እኮ ቅቤ ምላስ ናቸው። ስትጠፊብኝ ለምን ጠፋሽ ብዬ በጣም ተጨናንቄ ነበረ። ለእናቴ ሁሉ ደውዬላት ምናምን አላለም እና እናቴ አጽናናችኝ እያለ ብዙ ነገር አላወራም እንዴ? እኔ የምለው ማለት ነው አሁን ቤተሰብ ደግፎታል ማለት ነው። እኔ ጥያቄ ማለት ነው እነሱ አንድያቸውን በቃ ኦልሬዲ ተግማምተዋል፣ አብረው ተግማምተዋል። ግን ቤተሰብ ደግፎት ነው ወይ? ቤተሰብ ደግፎት ነው ወይ አብርሽ ሁለተኛ ልጅ በማርገዙ? እንደገና ደግሞ ሄርሜላ አሁን የሀላል ምሽቱ አይደለችም። በይዘው ይሄን አያችሁት እንዴት እንደሚያምር የሀላል ምሽቱ አይደለችም። ስለዚህ ለምንድን ነው እናቱ ራሱ እንደዛ የሚሉ? እናቱ ራሱ ማለት ያለባቸው ሚስትህ ጋር ሁን፣ ከድሮ ሚስትህ ጋር ሁን ማለት ነበረባቸው እንጂ ጭራሹኑ እንደዚህ ማድረግ ይሄ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። ምክንያቱም ይሄ ልጅ በላይዋ ላይ ነው ሄዶ የደረበባት አይደለ እንዴ? ከላይዋ ላይ ነው ሄዶ የደረበባት። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። ምክንያቱም የልጅ እናት እያለች ገና ልጁ አመት አልሆነውም። ስለዚህ ሌላ ሴት ጋር መሄድ ይሄ አግባብ ነው ብዬ አላስብም፣ እውነት ለመናገር ማለት ነው። የፈጽሞ ስህተት ነው ብዬ ነው የማስብ። እናንተ ምን ትላላችሁ ጋይስ? ትክክል ነው? ትክክል አይደለም? ትክክል አይደለም? ሰላም ምንድነው? የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ። እንግዲህ ድምፄን ቀንሼ ነው የማወራችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩኝ እንግዲህ ዛሬም እንደተለመደው በአዳዲስ ነገር መተናል ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ እናወራለን ስለ ወታደራዊ ዩቲዩበሮች ማለት ነው። ምንድን ነው ወዴት ነው ካላችሁ እንግዲህ ያው ቤተሰሞን ሄርሜላ የለችም ነበረ፣ ጠፍታለች ምናምን እየተባለ እኔ ታስራለች ምናምን ሲባል እውነት መስሎኝ ነበር ማለት ነው። ነገር ግን እንግዲህ የጠፋሁበት ምክንያት አርግዤ ነው ምናምን እያለች እንግዲህ ስታወራ ውስጥ ደግሞ በቃ የሆነ በደስታ ነው እንትን ሲያናግራት የነበረ በደስታ ሲያናግራት የነበረ። ምክንያቱም እኔ ግን ጥያቄ ልጠይቃችሁ እናንተ፣ እነሱ ግን የእውነት እየመሰለኝ በቃ አደራረጋቸው፣ አረካታቸው ምናምን ሲሰማት ሁሉ እዚህ ጋር ምናምን በቃ የእውነት እኮ ነው የሚመስል። እኛ እኮ ኃጢአት ገብተናል እናንተ፣ ከነሱ እኛ የበለጠ ኃጢአት ገብተናል። በጣም ኃይለኛ ኃጢአት የገባ ነው እኛንም ከነሱ ይልቅ ማለት ነው። እውነቴን ነው። እኩል አንድ ጊዜ ባልና ሚስት ናቸው እንላለን፣ አንድ ጊዜ ደግሞ አይደሉም እንላለን። በቃ ሁለት አይነት ወከባ ነው እየደረሰብን ያለ። ስለዚህ ምን ትላላችሁ እናንተ ቤተሰብ? ምን ትላላችሁ? እውነት እኔ ማመን አቃተኝ እውነት ለመናገር በቃ ኃጢአት እያስገቡን ነው ያሉ። ስለዚህ አብርሽ የሚሰራው ስራ ሁሉ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። እውነቴን ነው የምላችሁ። እኔ ልጁን ቢያሳድግ ነው ደስ የሚለኝ እንጂ እቺ ዜዛ የምትል ሴት አመቶ ለልጁ ጠንቅ መሆን የለበትም። ልጁ ራሱ ነፍስ ሳያውቅ ሁለተኛ ልጅ መውለድ። እናንተ የኢትዮጵያ ኑሮ ውድ ነው ይላሉ እንጂ ኑሮ እኮ ውድ አይደለም። ኢትዮጵያ በነገራችን ላይ ታውቃላችኋል። ኢትዮጵያ ኑሮ ውድ አይደለም። ኑሮ ውድ ነው ይሉናል እንጂ ኢትዮጵያ ኑሮ ውድ አይደለም። ባይዘዌ ማለት ነው። ምክንያቱም ገና አመት ሳይሆነው ሁለት ልጅ ነው እንግዲህ እሱ የወለደ። ስለዚህ ያለው ነገር ይሄ ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ? ድምፄን ቀንሼ ነው የማወራ። መዳም ያለች ለዛ ነው። እሺ መዳም ስላለች ለዛ ነው። እንግዲህ አብርሻችን እንግዲህ ምንም ማድረግ አይቻልም ማለት ነው። እኔ በጣም ነው የገረመኝ፣ ግን ከምር በጣም ግርም ይሉኛል ብሎ ሳስባቸው ማለት ነው። አብርሽ እና ሄርሜላ እኔ መጨረሻቸው ማየት ነው የምፈልገው እውነት ለመናገር። ከአሁን በፊት ታውቃላችሁ ቶፊቅና ያቺ ቶፊቅና ማሪና በሰሩት እኛ ኃጢአት ገብተን ነበር፣ በእውነቱ ከሆነ ማለት ነው። ቶፊቅና ማሪና እነሱ ራሱ ትክክለኛ ባልና ሚስት እንደነበሩ ነበር ምናይ፣ ነገር ግን አይደሉም። ስለዚህ ይሄ ደግሞ በጣም እንትን ይላል፣ በጣም አሳሳቢ ደረጃ ደርሰዋል እነዚህ ሰዎች ማለት ነው። እኔ ዩቲዩብ የተዘጋ ቀን እሆ በልቷቸው ብዬ ነው የማስበው። ስራ ይሰሩ የራሳቸው ሁልጊዜ ውሸት ፈጣሪ እሱን ጠይቅ። እኔ ግን ማለት ነው አይዲያውን በቃ ምን ሲያደርጉ እንደሚያሩት አይዲያ ሲፈልጉ እኮ ነው የሚያድሩ። ግን እናንተ እነሱ አይዲያ ይፈልጋሉ፣ እኛ እንሰራለን ከስር እያሉ። በነገራችን ላይ ምንድን ያለች ለምንም ለምንም ባሳሪ ምናምን ስትባል እኔ እኮ ስራ ያለኝ ልጅ ነኝ
ዩቲዩብ ለመስራት በጣም የሆነ የራሱ ዘዴ መፍጠር አለብኝ ምናምን ነገር ነው ያለች። ዘዴ መፍጠር አለብኝ፣ ዘዴ ካልፈጠርኩ ደግሞ በጣም ከባድ ነው፣ ዘዴ መፍጠር ግዴታ ይለኛል ምናምን ነገር አለ። ዘዴ ለመፍጠር ደግሞ እኔ ስራ ላይ ነኝ፣ ቢዚ ነኝ፣ ሀሳብ አይመጣልኝ ምናምን ነገር አለች ማለት ነው። እና እናንተ ምንድን ነው ከላይ ደግሞ እየወፈርኩኝ ነው። ፈጣሪ ትዕግስቱን ስጠኝ። እናንተ ነገርም ምን ምን ግን ሳስበው ማለት ነው ሳስበው በቃ የሚሰሩት ነገር ስራቸው ሁሉ ምናምን ነገር ማለት ነው። ፈጣሪ ወይ ትዕግስቱን ስጠኝ። እና ለዛ ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ? ተኝቼ ነው ያረፈርኩት። እናንተ ተኝቼ ሲቀሰቅሱኝ ብዬ ስተኛ ሲቀሰቅሱኝ ሲያስጠሉ እና ለዛ ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ ውዶች፣ ማሮች፣ ፍቅሮች። እኔ ያልካወራው ይበቃኛል። በቃ እንግዲህ አብረሽ ምንም ማድረግ አይቻልም። መልካም እንግዲህ የልጅ ማሳደግ ሁለተኛ ልጅ በፍየል ታረሰ ደኔ በበግ ተበራየ ደኔ ፖሊስ ጣቢያን ያየ ደኔ ክፉ አይናገርም ብሏል የሀገሬ ሰው። እና ለዛ ነው ለማለት ወንበሩ። ሰላማችሁ ብዛ ሀባይቢ። ልብስ የምተኩሰው ጓደኛውን ዝም ብዬ ነው እንጂ ነገ ሐሙስ ነው ለካ። ኦማይ ጋድ ነገ ሐሙስ ቅዳሜ በሉ። ሰላማችሁ ይብዛ ጋይስ።